እስራኤልና ለኢራን ጦርነት ትልቁን ክፍተት የፈጠረው የትላንትና ታሪክ ነው። ኢትዮጵያ ውስጥ ለተፈጠሩት ለእርስ በርስ ግጭቶች የትላንትና ታሪክ ናቸው። ኢትዮጵያ ያለፈውን 50 ዓመታት በጦርነት ውስጥ ነው ያሳለፈችው። ለአንድ ቀን ኢትዮጵያ ውስጥ የኢትዮጵያ ትምህርት ሚኒስቴር ብትሆን የምታደርገው ነገር የምታስወጣው ነገር ምንድነው? ሙሉ በሙሉ የኢትዮጵያን ትምህርት ሲስተም መቀየር። የዘራውን የሚያሳጭደን ፈጣሪ ነው ወይስ ነገርኩ? የዘራውን ዞር በሙሉ አንተ አጣጭ። ትላንትና የሚባለው ህይወት ዛሬህን ያስረዋል፣ ነገን ደግሞ ይቀማል። ጨካኝ ሆነ ይገደል ልጁ ተገደለ ተጣቀለ የሰው አይን እንዲጠፋ አደረገ። የልጁ አይን ጠፋ ተጣቀለ የሰው ልጅ ደፈረ ልጁ ተደፈረበት ተጣቀለ። ቆዳው መገፈፍ ነበረበት፣ ከላይ ጆሮ መቆረጥ ነበረበት፣ አፍንጫው መቆረጥ ነበረበት። ሰውን ለመውደድም ለመጥላትም ለመግደልም ለማዳንም ከዚህ ወንበር ላይ ለመነሳትም ለመቀመጥም ሞቲቬት መደረግ ይፈልጋል። በነፃ ነው የምትቀበለው፣ መልሰ የምትሰጠውም በነፃ ነው። እየመጣው ስኬትም የሚመዘነው በትምህርት አይደለም። አጠቃላይ ስምክና ዝናክ ዛሬ ሆኖ ቢጠፋ ከነገ ጠዋት ጀምሮ ከባዶ ተነስተክ የምታደርጋቸው 3 ነገሮች ምንድን ናቸው? መጀመሪያ አድርጋቸው የነበሩትን ነገሮች ስምና ዝናው በሌለ ሰዓት አድርጋቸው የነበሩትን ነገሮች መልስ ያደርጋል። መልስ የሶሻል ሚዲያው ላይ መስራት አንድ ማንበብ፣ ከዛ ፕሮፖዛሎችን ማስገባት፣ የሰዎችን ፊት መጋፈጥ። ያኔ ያደርገ የነበረ ያንን ነው። ስለዚህ ተመልሶ መጋፈጥ ኦልሞስት አሁን እየሆነ ያለው ያ ነው። ያለፉትን 6 ወራቶች እንደነገርኩ ነው ራሴን አግልዬ ነበር ከሁሉም ነገር። ስለዚህ የሚመጡ ሚዲያዎችንም አልቀበልም፣ የሚመጡ የስልጠና መድረኮችንም አልቀበልም። ሁሉም ነገር ቆመው አሁን አዴ ላይ ነው እየተሰራ ያለው ውስጥ ለውስጥ ማለት ነው። ስለዚህ አሁን ድጋሚ ነው እየመጣን እየሰራን ያለ ነውና ስለዚህ ያው ከዜሮ ነው አሁንም እየጀመርን ያለ ነው ማለት ነው። እና እሱ ነው ከምታሰለጥናቸው ሰዎች ወይም በቃ ከሚዲያ ላይ ስትሰራ በጣም ብዙ ጊዜ ሲያመሰግኑ ከሚሰለችክ ነገር ሁሌ የተለመደብቃል ምንድን ነው? አንተም ባላገኝ ኖሮ የሚለው ያው እኔም ባላገኝም ኖሮ ሌላ ሰው ማግኘታቸው አይቀርም ነበረ። ግን ሰለችክሱ አዎ ማለት የሆነ በሰዎች ህይወት ውስጥ በጣም ትልቅ ቦታ እንዳለ መሰማት የለበትም። እንደዛ አላምንም። ስለዚህ አንተም ባላገኝ ኖሮ የሚለው ነገር ትክክል አይደለም። እኔም ባላገኝም ኖሮ ሌላ ሰው ማግኘታቸው አይቀርም ነበርና ያው እሱ ቃል ትንሽ ከባድ ነው ብዬ አስባለሁ። ለአንድ ቀን ኢትዮጵያ ውስጥ የኢትዮጵያ ትምህርት ሚኒስቴር ብትሆን የምታደርገው ነገር የምታስወጣው ነገር ምንድነው? ሙሉ በሙሉ የኢትዮጵያን ትምህርት ሲስተም መቀየር ትክክል አይደለም ብዬ አስባለሁ። ከዚህ በፊትም አንድ ሚዲያ ላይ ተናግሬያለሁኝና ኢትዮጵያውን እየተከተለች ያለችው የትምህርት ሲስተም ጤናማ አይደለም። ከምን አንፃር ነው ጤናማ አይደለም የምንለው? አንደኛ የምንከተላቸው የትምህርት ካሪኩለሞች ትክክል አይደሉም። አሁን ካለው ዘመናዊነት ጋር ግሎባላይዜሽን ጋር ስናስተያየው ማለት ነው። ለምሳሌ ከአንደኛ ክፍል እስከ 12ኛ ክፍል 12 አይነት ትምህርት አይነት ተመሪያ ከዛ ዩኒቨርሲቲ ገብተህ አንድ ዲፓርትመንት መርጠህ ከዛ ግራጁዌት የምታደርገው በአንዱ ላይ ነው ስፔሻላይዝ የምታደርገው። ስለዚህ ሲጀምረው ሰፊ ነው፣ እየጠበበ ነው የሚመጣው። ስለዚህ የአንድ ሰው ጭንቅላት መደረግ ያለበት ያ ሰው ባለው አላማ ነው። አሁን እየተከፈቱ ነው መሰለኝ እንደዚህ አይነት ኢንስቲትዩት መንግስት እየከፈተ ነው ያለው። ልጆችን እየተቀበለ እያስገባ ያላቸው ልዩ ተሰጧቸው ምን እንደሆነ ታውቆ በዛ ነገር ላይ ብቻ ስፔሻላይዝ እንዲያደርጉ የሚያስደርግ መንግስት እየከፈተ ነው ያለው። ስለዚህ የኢትዮጵያ የትምህርት ሲስተም ኢንስቲትዩቱ ይሄንን በጣም አበላሽቷል። ሌላው እሱ እንኳን መቀየር ባይችል ፈተና የሚባል ነገር መቅረት አለበት። ፈተናቱ ሙሉ በሙሉ አልወድም አይደለም አያስፈልግም። ከናካቴው ለምሳሌ የሰው ልጅን ጭንቅላት አንድ የትምህርት ሚኒስቴር በሚያወጣው ወረቀት መመዘን የለበትም አላምንም። ለምንድን ነው መሰለ? ለምሳሌ ክላስ ውስጥ ስንማር ካስታወስክ አንተ አንደኛ ትወጣለህ፣ እኛ 40ኛ እንወጣለን። ከዛም በኋላ ላይ ቤት ስንሄድ የኔ ቤተሰቦች ያዝናሉ፣ ያንተ ቤተሰቦች ይደሰታሉ። የኔን ጭንቅላት ካንተ ጭንቅላት ጋር ነው የሚያነጻጽሩት። የምንነጻጸርበት መንገድ ግን እኩል አይደለም። ለምሳሌ እኔ አሁን የደረስኩበት ቦታ ላይ ማሰልጠን ላይ ነው፣ አንተ ደግሞ የደረስክበት ቦታ የሆነ ቦታ ላይ አለ፣ አሁን በደረስክበት ማለት ነው። ስለዚህ እኔ ባለኝ ህልም ያም ሰው ባለው ህልም ነው ሊነጻጸር የሚገባው። የተለያየ መንገድ ነው ያለን። በሂሳብ ልንፈተን አይገባም ሁለታችንም ማለት ነው። ስለዚህ ኢንስቲትዩቱ ያንን ነው እየሰራ ያለው ብዬ አስባለሁ። አሁን ደግሞ ጭራሽ የከበደ ነው። ኤግዚት ኤግዛም ምናምን መግቢያ መውጫ ምናምን እየተባለ ጭራሽ የሰውን ህይወት ወደ መበጥበጥ ነው። አፍተር ኦል አሁን የሚማረውም ሰው እየቀነሰ ነው ያለው። አስብ ዩኒቨርሲቲ ላይ በአመት 350 ሺህ ምናምን ተማሪ። ስለዚህ በጣም አርምቼ ነው መናገር የምፈልገው 350 ምናምን ሺህ ተማሪ ተመርቆ ወጥቶ ከኢትዮጵያ የት ነው ያለው? ያ ሰው የወደቀውን አይደለም ተመርቆ ነጥብ ይዞ የወጣው የት ነው ያለው? ገብቷል? ያ ልጅ ግን ከልጅነቱ ጀምሮ አንድ በሚፈልገው ነገር ላይ ፎከስ እንዲያደርግ። አሁን እኮ ዓለም የ12 ዓመት ፕሮፌሰር የሚሆንበት ጊዜ ላይ ነው ያለ ነው። የ12 ዓመት ልጅ አስብ። እኛ የ20 ምናምን ልጆችን በመፈተን ውስጥ ነው ያለ ነው ስቲል ማለት ነው።
ስለዚህ እሱ ነገር ጤናማ አይደለም ብዬ አስባለሁ። አገር እንድታደግ እንድትለወጥ ከተፈለገ ወጣቶች ላይ በጣም መስራት ያስፈልጋል። ወጣቶች ላይ ግን ሲሰራ በትላንትና ባረጀ ባፈጀ ሲስተም መሆን የለበትም። ያንን አላምንም። ስኬትም የሚመዘነው በትምህርት አይደለም አጠቃላይ። ስለዚህ አንተ አመለካከት ይሄ ነው ማለት ነው። ይሄ ነው ከ10 ዓመት በኋላ ላለው ማንነትህ ማለት ነው። አንድ ደብዳቤ አስቀምጥ ብትባል ምን ብለህ ታስቀምጥ ይመስላል? ባጭሩ ብትነግረኝ። ፊውቸር ከ10 ዓመት በኋላ ላለው ማንነት ደብዳቤ ጻፍ ተባልክ እና ግን ምን ብለህ ታስቀምጥ ይመስላል ስታስበው? አሁን እየመጣውልህ ያው የ10 ዓመት ስኬት መዳረሻዬን ስለማውቀው እየመጣውልህ ነው፣ በጽናት ጠብቅ፣ ያንን ምለ ይመስለኛል። በዚህ ዘመን ሊነገሩ ማይገቡ እውነታዎች ምንድን ናቸው ብለህ ታስባለህ? የትላንትና ታሪክ በትላንትና ታሪክ አይታነጹም እንዴ? ባይታነጽም እስቲ ግልጽ አድርግልኝ። የትላንትና ታሪክ ነው ዓለምን እየበጠበጠ ያለው። ለእስራኤልና ለኢራን ጦርነት ትልቁን ክፍተት የፈጠረው የትላንትና ታሪክ ነው። ኢትዮጵያ ውስጥ ለተፈጠሩት ለእርስ በርስ ግጭቶች የትላንትና ታሪክ ናቸው። ኢትዮጵያ ያለፈውን 50 ዓመታት በጦርነት ውስጥ ነው ያሳለፈችው። 50 ዓመታት ከ2.5 ሚሊዮን ህዝብ በላይ አልቋል በዚህ 50 ዓመታቶች ውስጥ፣ በ50 ዓመት ውስጥ ማለት ነው። ካን ዩ ኢማጂን? ይሄ ሁሉ ነገር የፈጠረው ምንድነው ሲባል የትላንትና ታሪክ ነው። ትላንትና የሚባለው ነገር እስቲል እስከዛሬ ድረስ ጄዊሾች ጀርመናውያኖችን እየሰደቡ በእነሱ እየተራገሙ ይኖራሉ። ለምን ሲባል ናዚ ትላንትና የሰራው የትላንትና ታሪክ ስለነበረ እሱን በማስታወሳቸው ምክንያት ማለት ነው። ስለዚህ ሰው ከትላንትናው እስር ቤት ተላቆ ዛሬውን እየኖረ ነገውን እያሰበ ነው መቀጠል ያለበት፣ ነገውን ተስፋ በማድረግ ውስጥ ማለት ነው። ስለዚህ ትላንትና የሚባለው ህይወት ዛሬህን ያስረዋል፣ ነገን ደግሞ ይቀማል። ሰው የትላንትና ታሪክ ለሰዎች መነገር የለበትም ብዬ አስባለሁ። ብዙ ጊዜ በተለያዩ ዘርፍ ላይ የተለያዩ ጀማሪዎች አሉና ሲጀምሩ ስለ ስኬት መንገድ ሲገልጹ ብዙ ጊዜ ውሸት ነው ይሄ የሚናገሩት ነገር የምትለው ነገር ምንድን ነው? ውሸት ነው የሚለው የውሸት መንገድ ነው የሚገልጹት ብለህ የምታስብ ብዙ ጊዜ ጀማሪዎች በየትኛው ፕሮፌሽናል ሊሆን ይችላል። በቃ አስቤ እንትን ሆንኩ አሁን ስኬታማ ሆንኩኝ ምናምን የሚባለው ነገር አሁን ላይ ዘመን ላይ ሞቲቬሽን የሚባለው ነገር በቃ ጭንቅላቴን አሳመኘው ምናምን ይባላል። እሱ ነገር ሊተራሊ ውሸት ነው። እንደዛ የሚመጣ ስኬት የለም። ላይክ እቅድ ይፈልጋል፣ አክሽን ይፈልጋል፣ ተግባር ይፈልጋል። እያንዳንዶቹ ፕሮሰሶች መቀመጥ መቻል አለባቸው። እነዛ ሰዎች ያን ተጠቅመው ነው። ለምን አንድ ሚስጥር አልነግርም። ለምሳሌ የሆነ ሰው ሞቲቬሽን ያደርጋል። ከዛኔ ተለውጬ ስኬታማ ሆኜ ምናምን ይላል። ከዛ ይሳቅ ሞቲቬሽን መድረክ አዘጋጀ። ከዛም በኋላ የሆኑ 100 ሰዎች ገቡ። 100ዎቹን ቢያንስ ዝም ብለህ 2,000 ብር ብታስከፍላቸው ስንት ይመጣል? 200,000 ብር ይመጣል። ስለዚህ ሰውዬ ይሄን 200,000 ብር ይይዝና ቀጣይ ደግሞ ሌላ መድረክ ያዘጋጃል። ቀጣይ መድረክ ሲያዘጋጅ አለባበሱ ተቀይሮ ፊቱ ወስቶ ምናምን ነው ይመጣው ባገኘው 200,000 ማለት ነው። ከዚህ ስኬት መንገድ ምንድነው ሲባል አስቤ ነው ይላል። ከዛ ጭንቅላቴን ተጠቅሜ ነው ይላል። ጭንቅላቱን ተጠቅሞ ሳይሆን ሰዎች ላይ ነው የሰራው። ከሰዎች ገንዘብ ሰብስቦ ነው ሀብታም የሆነው ማለት ነው። ስለዚህ ጭንቅላቱን ተጠቀመበት መንገድ ምን አይነት ነው ሲባል እንዴት ከሰዎች ገንዘቦችን መቀበል ይችላል የሚለው ነገር ነው። ስለዚህ ሰዎች ስኬታማ ሆንኩኝ ብለው ሲያወሩ የማላምናቸው ትልቁ መንገድ ምንድነው ሲባል ሀሳቤ ነው ያንን ነገር ያመጣልኝ፣ ገንዘቡን ያመጣልኝ፣ ሌላ ምንም እንትን ያደረኩት ነገር የለም የሚለውን ያለ ተግባር የሚመጣ የትኛውም ስኬት ወንጀል ነው፣ ወንጀል እና ስለዚህ እሱ ነገር እኔ አልቀበልም። ያው የኖርኩበትም ያለፍኩበትም ነገሮች ስለነበሩ እነሱን አሁን ላይ አሁን ያጠራዋቸው ስላለሁኝ ያለሁት ይሄ ነገር ሊተራሊ ውሸት ነው። አብሶ በሞቲቬሽን ውስጥ የሚነገሩ ሞቲቬሽናል ስፒከር ነን የሚሉ ሰዎች ባይዘው የሰው ልጅ ጭንቅላት ሞቲቬሽን ይፈልጋል። አንድ ነገር ለማድረግ ግዴታ ነው። ሰውን ለመውደድም ለመጥላትም ለመግደልም ለማዳንም ከዚህ ወንበር ላይ ለመነሳትም ለመቀመጥም ሞቲቬት መደረግ ይፈልጋል። ሪዝን ስጠኝ ይላል። ስለዚህ ሪዝን ሲሰጠው ነው የሚያደርገው። ነገር ግን ላይክ አሁን ሞቲቬሽን ተብሎ ትችላለህ ተረምሳለህ ሲባል ኦኬ ምንድነው የሚችለው? እንዴት ነው የሚችለው? እዛ ቦታ ላይ የሚያደርሱ ነገሮች ምንድናቸው የሚባሉት ነገሮች ካልተነገሩ ትክክል አይመጣም። ከዛ በኋላ ዲሲፕሊን ያስፈልጋል ማለት ነው። ዲሲፕሊን ያስፈልጋል። ለስኬት የመጀመሪያው ነገር ዲሲፕሊን ነው። ይኸውልህ እንዴት እንደሆነ ታውቃለህ? ከስኬት በፊት ዲሲፕሊን መቅደም መቻል አለበት። አሁን ቅድም ሶሻል ሚዲያ ላይ ሰዎች እየለመኑ ገንዘብ ያገኛሉ ምናምን ብያለሁ። ያ ገንዘብ የት እንዳለውን የአብዛኛውን ሰው አታውቅም። በጣም ጥቂት ቁጥር ያላቸው ሰዎች ናቸው ትክክለኛ ቦታ ላይ ኢንቨስት ያደረጉት፣ ስራ ላይ ኢንቨስት ያደረጉ ምናምን ነገር ማለት ነው። አብዛኞቹን ስታያቸው ገንዘባቸው የት እንዳለ አይታወቅም። ለምንድን ነው ሲባል ከዲሲፕሊኑ በፊት ስኬቱ ቀድሟል።
ገንዘቡ ቀድሟል። ስለዚህ ዲሲፕሊኑ እንትኑን ስኬቱ እንዴት ኮንትሮል ማድረግ እንዳለባቸው አላወቁትም። ስለዚህ ያጠፋቸዋል ማለት ነው። ሌላኛው ደግሞ ዲሲፕሊኑን ቢውልድ ካደረገ በኋላ ነው ስኬቱን ያገኘው። ስለዚህ ያንን ስኬት እንዴት ማስኬድ እንዳለበት ያውቃል ማለት ነው። ገብተዋል። ስለዚህ ዲሲፕሊን የሚባለው ነገር የሁሉ ነገር መሰረት ነው። ዲሲፕሊን አንድ ነገር ኮንሲስተንሲ ጀምረ እንድትጨርስ ያደርጋል። ሞቲቬሽን ግን ጀምረ እያቋረጥ የሆነ ቦታ ላይ ፌል እንድታደርግ ያደርጋል። ዲሲፕሊን አልጋህን በየቀኑ እያነጠፍክ እንድትቀጥል ነው የሚያደርግ። ሞቲቬሽን ግን ከቤት ስትወጣ እንዲያንጥፈህ መልሰህ እንድትወጣ ነው የሚያደርግ። ከዛ በኋላ መልሰህ እንትን አትለው ወደ ነበርክበት ትመለሳለህ ማለት ነው። እና ዲሲፕሊን ሀቢት ነው፣ ያኛው ኢሞሽን ነው ሞቲቬሽን። እሱ ልዩነት አላቸው። እስቲ የሆነ ቪዲዮ አይተን ልምጣና እስቲ በሱ ቪዲዮ ላይ ተመርኩዘን ብንወያይ ብዬ አስባለሁ። ደስ ይለኛል። መጨነቅ ያለባችሁ ነገ ስለምታዩት ኦኬ መዝራትና ማጨድ ዛሬ ላይ ስለምትዘሩት ዘር ነው። መጪው ዘመን ምን ይመስላል ካላችሁ የምትዘሩትን ዘር ይመስላል። የሚመጣው ዘመናችሁ የሚወሰነው ዛሬ በምትዘሩት መልካም ዘር ወይም ክፉ ዘር ተመስርቶ ነው። ማንም ሰው መልካም ነገሮችን ዘርቶ ክፉ ነገሮችን ማየት አይችልም። ምክንያቱም ሰው የጥረቱና የሩጫው ውጤት ሳይሆን የዘሩ ውጤት ነው። በህይወታችሁ መጨነቅ ያለባችሁ ነገ ስለምታጭዱት አዝመራ ሳይሆን ዛሬ ላይ ስለምትዘሩት ዘር ነው። ያው አይተን ተመልሰናል። ስለ መዝራትና ማጨድ እስቲ ስለ መዝራትና ማጨድ አንተ ምን ታስባለህ? ያንተ መልከታ ምንድን ነው? መዝራትና ማጨድ አለ ወይስ በሀሳብ ደረጃ የተቀመጠ ነገር ነው? አለ መዝራትና ማጨድ አለ። ግን የተዘራ ሁሉ ይታጨዳል ወይ? ትልቁ ጥያቄ እሱ ትልቁ። አሁን ብዙ ጊዜ ሰዎች የሚሉት ሰው የዘራውን ሁሉ ያጭደዋል ምናምን ይላሉ። ስለዚህ መልካምነት አድርጉ የሰራችሁትን ታጭዳላችሁ ምናምን፣ ክፋት አታድርጉ የዘራችሁትን በሙሉ ታጭዱታላችሁ ምናምን ይባላል። እሱ ነው ትልቁ ጥያቄ ለኔ ማለት ነው። ስለዚህ መዝራትና ማጨድ የሚባለው ፕሪንሲፕል አለ። የተዘራ ሁሉ ግን አይታጨድም። እሱ ላይ ነው ያሳብ እና እዚህ ቪዲዮ ላይ ካየን የወደፊት ዕጣ ፈንታችንን ለመግለጽ መጀመሪያ አሁን ነው ብላ እንዴት ስማይ እንዴት ነው አንተ ነው ከተናገርከው? አይ ያንተን ሐሳብ ኦኬ እሺ። የወደፊት ዕጣ ፈንታችን በዛሬ ላይ የተመረኮዘ ነው ወይ? አይደለም። ምን ማለት ነው? ሰዎች ነገ ላይ ለምሳሌ ነው ዛሬ ላይ ደረስኩበትን ቦታ ላይ ለመድረስ የዛሬ 5 ዓመት ያስቀመጥኳቸው ጎሎች ነበሩ፣ ደርሻለሁ። ግን ለምሳሌ ሁሉም ሰው የራሱን አለቃ አለው ማለት አምላኩ አለቃው ነው። በእግዚአብሔር መኖርም የማያምን ሰው ደግሞ ተፈጥሮ አለቃው ነው። ስለዚህ ተፈጥሮ ካለምከው መንገድ ፊት እንድታዞር ታደርጋለች የሆነ ሰዓት ላይ ማለት ነው። ስለዚህ ላይክ ነገ እንትን የሚሆነው የሚወሰነው ዛሬ ባለህ ጉዳይ ላይ ነው የሚለው ያስኬዳልም at the same time ደግሞ ያስኬዳል። ግን ቆይ ገጥ ያገኝ የወደፊት ዘመናችሁ የሚወሰነው ዛሬ ላይ በምትዘሩት ዘር ነው ብዬ ቅድም ተናግሬያለሁ ያየነው ቪዲዮ ላይ ማለት ነው። ምክንያቱም አንድ ሰው መልካም ዘርን ዘርቶ ወደፊት ክፉ ዘር መጠበቅ የለበትም ብዬ አስባለሁ። ክፉ ዘርም ዘርቶ ደግሞ መልካምን ዘር መጠበቅ የለበትም አስባለሁ። ታዲያ ከዛ ጋር ይጣረስም ያንተ ምልከታ ምን ነው? እስቲ በምሳሌ እንግለጸውና ልንገርህ። ሂትለርን ወሰደው ቅድም ስላነሳ ነው። ሂትለር ለምሳሌ ላይክ በመራባቸው የአመራር ጊዜያቶች ውስጥ የዘራው መልካም ዘር አይደለ? ከአጠቃላይ በሚታወቁ ቀጥታ በጥቃት በማጥቃት ውስጥ 11 ሚሊዮን ሰዎችን ገድሏል። በጦርነት ውስጥ ደግሞ ካጠፋቸው 70 ምናምን ሚሊዮን ከ70 እስከ 80 ሚሊዮን ህዝብ በሱ የተነሳ እነ ናጋሳኪ እነ የሂሮሺማውን ከታወሰ ለሱ ትልቅ ኃላፊነት ይወስዳል እና 6 ሚሊዮን ጆይሾች እንዲጠፉ አድርጓል። ከ5 ሚሊዮን ደግሞ ሮማውያንና ደግሞ የፖለቲካ አመራሮች ከዛ ፖላንዳውያን ደግሞ እንዲገደሉ አድርጓል በነበረበት ጊዜ ማለት ነው። አሁን አንተ ሂትለር የዘራውን አይቷል ብለህ ታስባለህ? እንዴት ነበር የህይወቱ ፍጻሜ እኮ? እስቲ የህይወቱ ፍጻሜ እንዴት ነው የሆነው? ራሱን ያጠፋው ያ ነው የሆነው መጨረሻ ላይ ማለት ነው። ከአንደር የዘራው ዘርና ያጨደው እንትን ተመጣጣኝ አይደለም። አሁን ሂትለር መሞት ያለበት በዛ መንገድ አልነበረም አይደል? ካየነው ምክንያቱም ላይክ መልካም ዘር ዘርተ ያን የዘራውን ያክል ምርት ካላመጣ ትክክል አይደለም። ያውቁም የዘራክበት መሬት ትክክል ላይሆን ስለሚችል ነው የሚሆነው ነው እኮ። አሁን ሂትለር ነው እንደምሳሌ እየወሰድን ያለ ነው እኮ መጀመሪያ ነው፣ በኋላ ላይ እንመጣበታለን። ሂትለርን ግን ስታየው ሂትለር በጣም በቃ ሰላማዊ የሆነ አሟሟት ነው የሞተው። በቃ በአንድ ሽጉጥ ራሱን ወይ የሆነ ነገር ሆኖ ነው የሞተው። ገብቷል? አንዴ ነው የጠፋው።
ግን መሆን የነበረበት እንደዛ ነው ቢኮዝ እሱ በሰራው በዛ ስህተት ስቲል የሚሰቃዩ በበሽታ የሚወለዱ ጃፓናውያን ሰው አሉ የሂትለር አሟሟት እንዴት ነበር መሆን አለበት ብለህ ታስበው አንተ መቀጣት ነበረበት እስኪ በቃው ቆዳው ተልጦ ለምሳሌ እንደ ሰውኛ ስናስበው አሁን ከስነ ልቦና ውጪ ወተን አሁን እንደ ስነ ልቦና እንደ አንድ የስነ ልቦና እንትን ስናየው አሁን የምልን ነገር አልጠቅስልም ግን ከመልካም መዝራትና ማጨር ላይ ግን ስታመጣው እንዴት ነበረ መሞት ያለበት ካልከኝ የዘራትን እያንዳንዷ ማጨድ ነበረበት ሰዎችን እንደ ሳሙና አቅልጦ ተጠቅሟል ገብቶሃል ስለዚህ ያንኑ ሊወስንለት የሚችል መቀጣት ነበረበት ቆዳው መገፈፍ ነበረበት ከላዩ ላይ ጆሮ መቆረጥ ነበረበት አፍንጫው መቆረጥ ነበረበት የዘራነውን የሚያሳጭደን ፈጣሪ ነው ወይስ ሰው ወይስኛ የዘራነውን የሚያሳጭደን ፈጣሪ ነው ሰው ነው መጽሐፍ ቅዱስ ሚላል መሰለ በሮሜ 2 ላይ ይመስለኛል ሲናገር በእግዚአብሔር ቀን ቁጣን በላያቸው ላይ ያከማቻሉ የሚል ቃል አለ አሁን ለዛ ነው ቀደም ስነግርህ ሰው የዘራውን ሁሉ አያጭድም ያልኩ በመድር ላይ የምትዘራውን ነገር በሙሉ በመድር ላይ አታጭደው አሁን እንደምሳሌ ቀድመን የወሰድነው ሂትለርን ነው በምድር ላይ የዘራውን ነገር ሁሉ በምድር ላይ አጭደው በፈጣሪ ፊት ግን በፍርድ ወንበር ፊት ግን ቁጣን አከማችቷል በላዩ ላይ ስለዚህ ለዛ ነገር ይቀጣበታል ይፈረድበታል ማለት ነው ገብቶሃል ሌሎችና ክራይስትን ወሰደው እንደምሳሌ አድርገ ክራይስት ለዘራው ዘር ተመጣጣኝ የሆነ ነገር አላገኘም በምድር ላይ ሲኖር አይደል ነብይ በገዛ ሀገሩ አይከበርም ነው ያለው ስለዚህ ለመጣላቸው ሊያድናቸው ለመጣቸው እስራኤላውያን እንኳን ተገፍቷል ያን አይደለም ከተገፋው እስቲ ላይ ይቀበሉትም ገብቶሃል መልካም ዘር ነው የዘራው በኖረበት 33 ዓመት ተኩል ውስጥ በጣም መልካም ዘር ነው የዘራው ህይወትን እስከ መስጠት ድረስ ነው እንትን ያለው ግን ያን ሁሉ ከመሞቱ በፊት ያን ሁሉ ነገር ግን ዘርቶ ሰቅለው ነው የገደሉት ገብቶሃል ያና እነ ጳውሎስ ጋር ነው እነ ጴጥሮስ ጋር መልካም ዘሮችን ነው የዘሩት አሁን ስፒሪቹዋል ካደረከው ነገሩ ማለት ነው ግን ተዘቅዝቀው ነው የተገደሉት እና እሱን ነገር ስታስባቸው ሰዎች የዘሩትን ነገር እኔ አሁን መልካም ዘር ብዘራ መልካሙን ሁሉ አላይደም አይደል መጽሐፍ ቅዱስ የሚናገረው እንደዛ ነው ማቴዎስ ላይ ይመስለኛል አይደል ዘሪው ዘር ሊዘራ ወጣ አለ አይደል ቀደም ልጠቅሰው የነበረው ዘሩ መልካም ነው ገብቷል ዘሩ መልካም ነው ከዛ ግን የዘራበት ቦታ ጭንጫ ላይ ከዛ ድንጋይ ላይ ከዛ ሾክ መሃል ምናምን ይዘራው ስለዚህ የሚዘራበት ቦታ ወሳኝነት አለ የተሳሳተ ቦታ ትክክለኛ ዘርን ከዘራው ያበቅላል አጠብቅም ልክ በተመሳሳይ ሁኔታ ክፉንም ዘር መልካም የሆነ ቦታ ላይ ደግሞ ከዘራው ያ መልካም ቦታ እንዲያብብ ሊያደርገው ይችላል ሊያጠፋው ብቻ አይችልም ያንን ነገር ደግሞ ማሰብ መቻል አለበት ማለት ነው ስለዚህ የኔ አመለካከት እንደዛ ነው የተዘራ ዘር ሁሉ አይታጨድም እና ሰዎች አትፍሩ ዘር ያው ክፋትን አድርጉ ማለት አይደለም እሺ የምን ዘራው ዘር በተግባር ብቻ ነው ወይስ በሐሳባችንም የዘራ ነው የሚጀምረው ከሐሳብ ነው everything starts from our thoughts የሚጀምረው ከሐሳባችን ነው ከዛ ሐሳባችን ነው ወደ ዕውቀት የሚቀየረው ከዛ ዕውቀታችን ነው ወደ ስሜት የሚቀየረው ከዛ ስሜታችን ነው ወደ ተግባር የሚቀየረው ስለዚህ ዘር መጀመሪያ ሲጀምር የሚጀምረው ሐሳብ ላይ ነው ደጋግመን የምናስባቸው ሐሳቦች ውስጥ በአእምሮአችን የምናስቀምጣቸው እነዛ ሐሳቦች ናቸው ከዛም በኋላ እነሱ ፕሮግረስ እያደረጉ ይመጡና ወደ ተግባር ይገባሉ ማለት ነው ስለዚህ ሐሳብ የመጀመሪያው ዘር ነው ህይወታችን የጥረትና የሩጫ ውጤት ሳይሆን የዘር ውጤት ነው ብያለሁ ይሄን ምን አይነት ምልክት አለከ አልቀበለው እስቲ አልቀበለው የጥረት ነው ዘር ብቻውን ትርጉም የለውም አዋይ ግን ስልክ አንዳንዴ ጥረክ የዘራከው ዘር ያበላሽባል አንድ ኤግዛምፕል ልጥቀስልህ ሰዎችን ስለምተማከር አንዴ ምን ሆነ መሰለክ አንድ ሰው ከአንድ ሴት ጋር ግንኙነት ይኖረዋል የፍቅር ግንኙነት ማለት ነውና መሀል ላይ ያችን ሰው ተወላ እህቷን ያገባል እና እህቷም አውቃ ነው በቃ ሁለቱም አውቀው ነው ያን ነገር ያደረጉት እና መሀል ላይ በቃ ሊስማሙ አልቻሉም በጣም ከፍተኛ ነገሮች ተፈጠሩ በቃ ከፍተኛ ይሁን እና ልክ እንዳንተ የሚያማክሩ ሰዎች በቃ ያማክሯቸዋል እንዴት ነው እንዳንተ ምክንያቱም ግራ ገባቸው በቃ አንዳንዴ የማይመስል እንትኖችንም ግራ ገባቸው እንዴት ነው ከዛ አንተ ጥያቄ ጠይቋቸው እስቲ ይሆን በቃ ስለዘር ነው አይ ቲንክ ጥያቄያቸው ምንድነው ምናምን አላቸው እስቲ በቃ ሲሉ በመጨረሻ ይሄን ሚስጥር አወጡት አይ ከዛ በፊት እህቷን ነበር ያገባውት ነው ከእህቷ ጋር ነበር ጓደኝነቴ ከዛ በኋላ በቃ አልተመቸኝም በቃ እህቷን አገባው እና ደግሞ ይገርማቸው ልካሳት ብዬ እኮ ነው ድሮ ጓደኛዬ ልካሳት ብዬ ነው እህቷን ያገባውት አለ ገባ ታዲያ ይሄ አይ ልክ አይደለም
ሁሉም ላይ ለምሳሌ እንዴት እንደሆነ ታውቃለህ? ይሄ ላይክ የተፈጥሮን እንትን ይጋፋል። አንደኛ የተፈጥሮ ነው፣ ሁለተኛ ዘር አይደለም እኮ ዘር አይደለም። ለምሳሌ እንደዛ ምለ ለምሳሌ ያ ሰው መብት የለውም ሴት የመቀየር ነው። እኔ ስለ መብት አይደለም እያልኩ እኮ አይደለም። ቆይ ግን አሁን ለምሳሌ ምን መሰለክ ሴት የመቀየር መብቱ ነው። ቺት አድርጎ ከሆነ እንደዚህ አድርገው እንዲናደርገው ቺት አድርጎባት እወድሻለሁ ብሎ ከዛ እሷን አፍቅሮ እየኖረ ከዛ በሷ ላይ እህቷን ደርቦ ከሆነ ያ ከሆነ ስህተት ነው። ገብቶሃል? ያ ከሆነ ስህተት ነው፣ ትክክል አይደለም። የዘራውን ዘር በሙሉ ግን ያቅዷል ማለት አይደለም። ይሄ ማለት በእህቷ ላይ ቺት ስላደረገባት በቃ ህይወቱ እንዳለ የተበላሸ እንዲሆን ምናምን ነገር ከእህቷም ጋር በቃ የሆነ በጣም ሚዝረብል የሆነ ላይፍ እንዲኖሩ መጠበቅ ትክክል አይደለም። ገብቶሃል? ቺት አድርገው በጣም ጤናማ የሆነ ህይወት የሚኖሩ ሰዎች አሉ። ዘይሪ ዘሎት እዚህ ላይ አንድ ነገር ላንሳልክ። አንዳንዴ ምንድነው ዘር ቶሎ ዘርተክ ማለት ነው ቶሎ ታጅደው ነገር አለ። አንዳንዴ ደግሞ ይቆያል፣ ክፉም ሆነ መልካም ዘር ማለት ነው። አንድ ኤግዛምፕል ልጥቀስልክ። ትልቅም ፊልም ስለተሰራበት ነው ነገሩ። የሆነው ከ20 ምናምን ዓመት በኋላ ነው ተግባራዊ የሆነ ዘመን ያጨዱት። አንድ ድሮ ከአዲስ አበባ ቢሾፍቱ አካባቢ የሚሰሩ ጥቂት ሰዎች ናቸው ትራንስፖርት የሚሰሩት ከ20 ዓመት 30 ዓመት በፊት ነው። እንደዛ ይሰራል ሰውየው እና ሲሰራ ልጅ አለው፣ ትዳር አለው። ግን ጓደኞችም ማለት በሱ ዘርፍ ስራ ላይ የተሰማሩ ማለት ነው። እና አንድ የቡና ቤት ባለቤት ይሄን ሰውዬ ትፈልገዋለች። ይሄ ሰውዬ ግን ለትዳሩ ታማኝ ነበርና አልፈልግም እምቢ ይላል። እና በጣም ተናደደና ይሄ ሰውዬ ለምንድን ነው ከማን አንሶን እኔን እምቢ የሚለኝ ትዳሩን ባከበረ የሷን ሀሳብ ስላልተቀበለ ማለት ነው። ከዛ አንድ ሀሳብ ያስባሉ፣ ይሄን ሰውዬ ማጥፋት አለብኝ ብላ ከጓደኞቹ ጋር ሀሳብ ታቀርባለች፣ ትወያያለች። እና ይሄ ልጅ ደግሞ ይሄ ሰውዬ ደግሞ ልጁን ይዘው ቅዳሜ ቀን ክላስ ስለሌለ ሽርሽር ወደ ቢሾፍቱ ለምን ይዤክ አልሄድም ብሎ ከልጁ ጋር ያወራል። ከዛ ልጁን ይዞት ሽርሽር ነው በዛ ሀገሩን የምታያለክ ብሎ ይዞት በሚሄድበት ታይም ላይ ያቺ የቡና ቤት ባለቤትና ጓደኞቹ እቅዳገደው ነበር። ልጁ እንደሚመጣ አያውቁም። መንገድ ላይ በሽፍቶች እንዲገደል ያደርጋሉ። ከዛ የአባቱም ህይወት ያልፋል ማለት ነው። ከዛ አባቱ ህይወት ያልፋል፣ የአባቱን ጓደኞች ያውቃቸዋል። ከዛ ምን ሆነ መሰለክ የአባቱ ደመነፍስ ሆነ። ምንድነው ደሙ ዝም ብሎ ፈሰው ቀረ። ከዛ ጓደኞቹም ወደ አሜሪካ ይወጣሉ፣ የቡና ቤት ባለቤቷም ትወጣለች። ይሄም ልጅ እድል አግኝቶ ከብዙ ዓመታት በኋላ ወደ አሜሪካ ይሄዳል እና በልጅ አምሮ ነው ያውቃቸዋል የአባቱን ጓደኞች። እንደገጠም ተገናኝተው ማቆም ውጪ ላይ ራሱ አሜሪካ ውስጥ ራሱ ሆነው ማለት ነው። እነዚህ አባቱ ላይ ግፍ የሰሩት ሰዎች ግን እንዳጋጣሚ ተገናኙ ካፌ ላይ። እንስቲ ተገናኝተን እንኳን እናቀሙና ብሎ ተገናኙ። ልክ ሲገናኙ ደግሞ የዚህ የሟቹ ልጅ እዛ ካፌ ቢመጣስ እንዳጋጣሚ ሄዷል በየካለ እዛው እና ሲመጣ አያቸው። ሳያቸው አባቱ እንደገደሉበት አያውቁም። እንዴ የአባቴ ጓደኞች ምናምን ብሎ ሰላም ይላቸዋል። እንዴ ምናምን ሲል አስታወሱ። እንዴ የእንትና ልጅ ነኝ እኮ ምናምን አላቸው። ከዛ ሰላም ብለውት ምናምን አትደቅኮ ምናምን ብለውት በቃ ሰላም ተተላወጣው ሄዱ። ከዛ ልጁ እጁን ሊታጠብ ነው እዛ አካባቢ ትንሽ ከነሱ ፈቀቅ ብሎ ይሄዳል። ሲያዩት ደነገጡት። ከዛ እንዴ አንቺ ዛሬ ተገናኝተን አንቺ ነሽ እኮ አስገደልሽ ነኝ ሰውዬ እኮ ንጹህ ሰው ነው፣ ያንቺ ግፍ ነው ወይ ሆነ እስካሁን ድረስ አእምሮዬ ላይ ይጸጽተኛ ህሊናዬ እየወቀሰኝ ነው። ደግሞ ልጁ አትጓል እንዴት ሊመጣ ቻለ እዚህ ምናምን ደንግጠው የተወያዩ እንዴት እንደገደሉት ምናምን እያወሩ ለካ ልጁ ዘጋሪቱ 25 ዓመት 30 ዓመት በኋላ ከዛ ልጁ አባቴን የገደላችሁት እናንተ ናችሁ እንዴ ምናምን ብሎ መጣ። መጀመሪያ ነው ህሊናቸውን ወቅሳቸው ያቺ የቡና ቤት ባለቤቷን አንቺ ነሽ ሰውየው ጓደኛችን እንደገደል አሰባ ገደል ውስጥ ከተትሽኝ ያሉ እያወቀሳት ነው። እናንተ ናችሁ እንዴ ምናምን ብሎ ሲመጣ በቃ ሰውየው አንድ ነገር ተናገረ። ወይ የሟቹ ጓደኛ ይሄን ከቡና ቤት ባለቤቷ ጋር እንትን ያለው ማለት ነው። ህሊናዬን እስካሁን ሲወቅሰኝ ነበር። ለካ የጥሩ ሰው ደም አፍስሽ ማለት የንጹህ ሰው ደም እንዲፈስ አስደርጌ አህጉር አቋርጬ ራሱ ቢሆን ባህር አቋርጬ ራሱ ቢሆን ከ30 ዓመት በኋላ የዘራሁትን አጨድኩኝ። አጋጣሚ ሊመስል ይችላል፣ ግን ከላይ ፈጣሪ መሰለኝ ይፈረዱና እስቲ በዚህ ታሪክ ላይ ተመክዘ እስቲ ካንተ ሀሳብ ካልከው ጋር ይጣረስ ነው ይሄ። አይ አሁን እንዴት መሰለ አሁን የተዘራ ዘር ሁሉ አይታጨድም ነው እንጂ ያልነው የተዘራ ዘር አይታጨድም አላልንም። አሁን እንዴት ነው የተዘራውን ዘር በፈጣሪ ፊት የምታጭዳችኋለሁ
የምትቀበላቸው አሉ በሰው ፊት የምትቀበላቸው አሉ ከዛ ባለፈ ደግሞ በውስጥ የምትቀበላቸው ተግባር የሌላቸው ልክ አሁን እንደ ሰውየው ደግሞ ጸጸት ያለባቸው ደግሞ በጸጸት መልክ ደግሞ የምትቀበላቸው ባይኖርባቸው መቀበላቸው ቋቀራም እኮ በዚህ ምድር ላይ ላይቀበሉ ይችላሉ ነው ጸጸት የሚባለው ነገር ባይኖር ዘር ሲባል እየገለጽክልኛለሁ ዘር ሲባል በምድር ምን ቀበለው አለ በሰማይ ምን ቀበለው አለ ይያልከኝ ነው ግን አሁን ደግሞ ከሞት በኋላ ህይወት አለ ከሚሉ ጎራዎች ውስጥ ነክ ከሞት በኋላ ደግሞ ህይወት የለም የሚሉ ሰዎች አሉ ስለዚህ በእነሱ እንትን ላይ በምድር ብቻ በእነሱ አይቀበሉም በእነሱ አስተሳሰብ አይቀበሉም ማለት ነው ግን በፈጣሪ ዘንድ ደግሞ እኛ የምናምን ደግሞ ስለሆነ እነዛ ሰዎች ከሞቱም በኋላ ወደ ፈጣሪ ዘንድ መምጣታቸው ስለማይቀር ይቀበሉታል ማለት ነው እሺ ትናንት ላይ የዘራ ነው ዘር መጥፎ ሳይሆን መጥፎ ዘር ሰርተን ማለት ነው ዛሬ ላይ ደግሞ የዘራ ነው ዘር ጥሩ ከሆነ የትናንትናው እንዴት ነው ማስተካከል የምንችለው አይ ቲንክ አሁን ትናንትና ባለክ ህይወት ላይ መጥፎ ዘር ዘርተክ አሽዳበታል የዘር ክል ውጤት ማለት ነው አሁን ላይ ደግሞ ጥሩ ነገሮች እየሰራክ ነው እንዴት ነው ታዲያ የምታስተካክለው ምንም በቃ ላይፍን በመቀጠል ነው አሁን ትላንት የሚባል ነገር ላይ ነው ያላምነው ብዙም ሳይሆን አልቀበለውም አሁን ትላንት የሚባሉትን ነገሮች ማለት ነው ስለዚህ እንደ አዲስ ሰው ህይወትን በመጀመር ከዛ የትላንትናውን ስህተት ሊያጠፋ ትላንትና የሰራቸው ወንጀሎች ሊያጠፋ የሚችለው አዳዲስ ነገሮችን በመስራት ውስጥ ነው መልካም ነገሮችን ለምሳሌ ሰርቆ ከሆነ ለሰዎች እርዳታ በማድረግ ሊሆን ይችላል አዲስ ላይፍ ሲጀምር ገሎ ከሆነ ሰዎችን በማዳል ሊሆን ይችላል ዘጋ ሴቶችን ደፍሮ ወይ ሳምቲንግ አድርጎ ከሆነ ደግሞ እዚህ ጋር ደግሞ ለተደፈሩ ሰዎች ደግሞ በመቆም ሊሆን ይችላል ግን የትላንትናን ህይወት ማስተካከል አይቻልም ኦሬዲ አለ ሎንግ ተርም ሜሞሪ ውስጥ ይቀመጣል በጣም እንትን ከሆነ ያ ነገር አብሮህ ነው የሚቀጥለው የሚጠፋ ነገር አይደለም ግን ደግሞ የዛሬ ህይወትን ደግሞ የምታስተካክለው አዲስ ላይፍ በመጀመር ነው እንጂ ተመለሰ ምንም ብታረግ ምንም አይጠፋም በቃ የደፈረው መቼም ቢሆን መድፈሩ አይጠፋም ኦሬዲ በቃ አለ ስለዚህ መድፈሩ በተአምር ካይምሮ ውስጥ አይጠፋም በቃ የሆነ ሰዓት ላይ ጊዜ እየጠበቀ ይመጣል ሊያስታውሰው ይችላል ስለዚህ ያ ነገር አብሮት ነው የሚቀጥለው በልጅነትክ ወላጆችክ ወይም ደግሞ በአካባቢ ያለው ማህበረሰብ ማለት ነው የዘሩት ዘር አሁን ባለበት ላይ ትልቅ ሆነክ በልጅነት አይደለም የበላከው ውጤት አለ በጣፋጭነቱ ያኔ በጣም መልካም ነገር ነው በቃ ማህበረሰቡ ወላጆች የዘሩልኝ ብለው ታስበው ምንድነው ስፒሪቹዋል ላይፍ በወላጆቼ ዘንድ የተዘራው እንደነገርኩ ነው መጀመሪያ ቤተሰቦቼ መንፈሳዊ ህይወት ላይ ነው ያሉት ስለዚህ ስፒሪቹዋል ላይፍ ላይ በጣም ዘርተዋል ስለዚህ ዛሬም ጋይድ የሚያደርገኝ የሚጠብቀኝ እነሱ የዘሩት ዘር ነው ዛሬም በእግዚአብሔር ፊት ላይ እንዳገለግልም የሚያደርገኝ እንድኖርም እያደረገኝ ያለው እነሱ የዘሩት መልካም ዘር ነው ላይክ ተንበርክከው የሚጸልዩት ለኔ ዘር ነው ስለዚህ ያ ነገር አለ መጽሐፍ ቅዱስ እንድናጠና መደረጋችን በቸርች እንድንሳተፍ መደረጋችን እሱ ዛሬ ላይ እንዳደርጎኛል ሌላኛው ማህበረሰቡ እንደነገርኩ ኮምፓሽን ላይ የተዘራብኝ ዘር አለ ስለዚህ እነሱ ዛሬ ላይ ፍሬያቸውን እየበሉ ነው ያሉት እኔን እያዩኝ ማለት ነው ስለዚህ እሱ ነገር አለ የዘሩት መልካም ዘር አለ ጨካኝ ሆነ ይገደል ልጁ ተገደል በጣቀለ የሰው አይን እንዲጠፋ አደረገ የልጁ አይን ይጠፋበት አቀለ ባ የሰው ልጅ የደፈረ ልጁ ተደፈረበት አቀለ ስለዚህ አንዳንዴ በራስክ ሳይሆን ልጅክ ላይ ፔኑ ባይዘው በራስክ ሲሆንና በልጅክ ሲሆን ደግሞ በጣም ይለያል ከባታው ሰው ስለዚህ እንደዛም ሐሳቡ ከዘጋገነኝ ያ ኦብቪየስ ያም ያመጣል እሺ ሌላው አሁን ለሞያክ ላይ እየዘራ ካለው ነገር አንተ ካለፍክ በኋላ ምን አይነት ዘር ወይ ምን አይነት ፍሬ እንዲያፈራ ትፈልጋለህ መልካም መልካም ምን አይነት ይዘቶች እንዲኖሩ በቃ ፍሬዎች አይምሮአቸው የታደሰ ትውልዶች እንዲኖሩ ራሳቸውን መለወጥ የሚችሉ ለሀገር ለትውልድ የሚያስቡ ሰዎችን የሚወዱ ከዛ እስከ ኖርን ድረስ በመድር ላይ ለሀገራቸው መልካም በጎን ነገር ማድረግ የሚችሉ ትውልዶች ላይ እነሱ እንዲመጡ ፈልጋለሁ ከዛ ባለፈ ምንድነው በመንፈሳዊታቸው ደግሞ ጠንካራ የሆኑ ሰዎች እንዲመጡ ፈልጋለሁ ስለዚህ ያንተ ራዕይ ይሄ ነው በህይወትክ በጣም የደከምክለት ጊዜን የሰጠከው እየሰራከው ግን ያልሆነ ለተመልካቾቻችን ይደቀማል ምትለው ነገር ምንድነው ምክንያቱም ሁሉ ነገር በህይወታችን ላይ ይሆናል አይሆንም ይሄ ምክንያቱም የህይወት አንዱ አካል ነውና ይሄ እንደነገርኩ ነው ያው ላይክ ወጣትነቴን የደከምኩለት የለፋሁለት በብሔር ምክንያት በኢትዮጵያ ትምህርት ሲስተም ምክንያት አሁን ዛሬ ላይ የደረስኩበት ደረጃ ጥሩ ነው ግን ደግሞ እንደደከምኩለት እንደለፋሁለት ደግሞ አልመጣም ያንን አልመጣም ስለዚህ አንዳንዴ ሳስበው ላይክ የሚቆጭ ነገር አለ በቃ እንዲ እስከቀጭ ድረስ እስከከሳ ድረስ የሆነ ነገር እስከሆነ ድረስ ተደፍቼ ያነበብኩለት እንትን ያልኩለት ነገር ያላፈራው ፍሬ አለ
ያላመጣው ገና ወደፊት ለሚመጣ ቀጥታ 5 አመት 10 አመት ያለው ግን በዚህ ጊዜ ደግሞ መምጣት የነበረበት እንደ ጥረቴ በዚህ ጊዜ መምጣት የነበረበት አስበልክ ያንተ ወይስ የሁኔታዎች ያው የኔ አሁን እንዴት ነው የጊዜ ለጊዜ ይሰጣል የራስን ለራስ ተወስዳለ የጊዜን ደግሞ ለጊዜ ይሰጣል አሁን በጊዜ ውስጥ ያሉ ሰዎች የነበሩት የሚመች አልነበረም ሁኔታው ማለት ነው ስለዚህ ለዚህ ኃላፊነቱን እነሱ ይወስዳሉ በያስባለሁ እሺ በህይወት ውስጥ ያለ መጥፎ ባህሪ አሁን ላይ ያለውን ዮናስ ሊያበላሽ የነበረ ባህሪ የነቀልከው ምንድነው የነቀልኩት ጓደኛ ምን አይነት ጓደኛ ዙሪያ ያሉ ጓደኞች በእኔ አላማ ላይ የሌሉ ስለዚህ በዙሪያ ያሉ ጓደኞች አሁን ሰርክሉ በጣም ትንሽ ነው በቃ ትላልቅ ሰዎች ናቸው ነው ምን ብያምናለሁ መሰለ በህይወት መንገድ ላይ ስትጓዝ ወደ ስኬት መድረስ ከፈለክ ሰዎች ካንተ ጋር ሲሄዱ ይሄንን ፕሪንሲፕል በደንብ ተረድተህ ታቀርብላቸው ይገባል ወይ የስኬት መንገድ ሊያሳዩ ይገባል አሊያም አንተ ስኬት መንገድ ልታሳያቸው ይገባል ከሁለት አንዱ ካልተስማሙ ግን ከመንገድ ልትነቅላቸው ይገባል ታይም ዌስት ይሆናል ኢነርጂንም ሉዝ ታደርጋለህ ስልክ ላይ ይደውሉልሃል ምናምን ማውራቱ ምናምን ከስንት አንዴ ችግር የለም ሁሌ በየቀኑ ሲሆን ግን ታይም ዌስት ያደርጋል ላይክ የሆነ ሌላ ፕሮጀክት ይሆንባል ግን ከጥላቻ አኳያ ምናምን አይደለም አንድ ቀን የህይወትክ መከር ተሰብስበው ጎተራ ላይ ሲገባ ሰዎች እንዲያዩት የምትፈልገው ዘር ምን አይነት ነው ትውልድ ላይ ዘራሁት ዘር እሱን በመልካም መንገድ የዘራኋቸው ዘሮች የሰዎችን አይምሮ ለመቅረጽ የከፈልኳቸው እነሱ ዘሮች እነሱ ናቸው መታየት ያለባቸው በያስባለሁ እሱን አምናለሁ መልካም በአንድ ግንኙነት ውስጥ ገና ከጅምሩ በተለያዩ ግንኙነቶች ውስጥ ማለት ነው መሰራት ያለበት ዘር ምንድነው ግንኙነት ማለት ሪሌሽንሺፕ የፍቅር ነው የሁሉ ምንም አይነት መተማመን የመጀመሪያው ነገር ነው ከዛ መከባበር እያለ ይቀጥላሉ ግን የመጀመሪያው ካልከኝ መተማመን የሚባለው ነገር ነው እሱ መኖር መቻል አለበት እሱ ላይ ካለ ነው ሰው አምነኸው ባያከብርህም ለማስተካከል እየሞከርክ ትሄዳለህ ባህሪው ማለት ነው የማታምነው ሰው ግን ቢያከብርህም ላይ ከበስተጀርባ there is something ብለህ ስለምታስብ ተቀባይነት አይኖረውም ስለዚህ መተማመን ሆነስቲ ወይም ኢንቴግሪቲ ቀጣዩ መንገድ እንድትሄድ የሚያደርግ ትልቁ ነገር ነው ያው በአለማት ደረጃም በመሪዎች ደረጃም የሚፈጠረው ትልቁ ነገር ያ ነው የሚያከብራቸውን ሳይሆን የሚያምኑትን ሰው ነው የሚፈልጉት ስለዚህ መተማመን አንዳንዴ ፍቅርን እንሰራለን በስራ ቦታ ላይ በተለያዩ ስራዎች ላይ በሂደት ደግሞ ውሃ ማጠጣቱን መንከባከቡን ትተዋዋለክ በዚህ ምክንያት በህይወቴ ላይ ዘርቼ በትክክል ሳልንከባከበው ምናምን ያጣሁት ነገር አለ የምትለው ነገር አለ ስራክ ላይ ትምህርትክ ላይ ምንድነው ወይ አለው ትላልቅ የስራ እድሎች መተውልኝ በትክክል ባለመያዜ ምክንያት መዘራት ያለበትን ዘር ባለመዝራቴ ምክንያት ያጣኋቸው ነገሮች አሉ ሜቢ ዛ ህይወቴን እስከመጨረሻው ሊቀይሩ የሚችሉ ትላልቅ ኦፖርቹኒቲዎችን ሉዝ ያደረኩባቸው ጊዜያቶች አሉ ዘሩ ማለት ነውና እድሎችን አለመጠቀም በቃ እሱን የሆነ አንድ ኢትዮጵያዊና የሆነ ኩራትና የሚባል ነገር ያጠቃሃል እሱ ነገር አለ ከቤተሰብ የመታመጣው ማለት ነውና ሶ አንዳንዴ ምን ይባላል ናፖሊዮን ቦናፓርት የሚባል ፈረንሳዊው ንጉስ ካወቀው ምን ብሎ ይናገራል እድልና ሴት ሁለቱም አንድ ናቸው አንዴ ከእጅ ካመለጡ መልሶ አታገኛቸውም ይላልና ላይክ በህይወቴ ውስጥ በስትክክል ባለመንከባከቤ ምክንያት ትክክለኛ ዘር መጥቶ እሱን ሉዝ አድርጌያለሁ እንደዛ አለ በግንኙነት ውስጥ ክህደት ወይም ንቀት የዘራ ሰው ማለት ነው ውሎ አድሮ ማዘሩ ውሎ አድሮ ማጨዱ አይቀርም ኦኬ እና እንደዚህ አይነት ተቃጣሞች ለምሳሌ ያያቸው በሆነ በመሰረት ነው ተጠቅሰለኝ በሰው ነው በእኔ ላይ በራስክም በሰው አይኔ ላይ የፈጠሩት ነገር የለም ያው መከዳት ማንንም ሰው ጋር አለ ማንንም ክዳት መከዳት ነው ግን የሚፈጥረው ተጽዕኖ ነው ሰዎች ላይ ግን የተለያዩ ተጽዕኖችን ሲፈጥሩ ያዩባቸው አሉ እስከ ሞት ድረስ ሰዎችን ያስከፈላቸው በስነ ልቦና ላይ ራሳቸውን ሉዝ እንዲያደርጉ ያስደረጋቸው እስከ መደፈር ድረስ ያደረሳቸው በመክዳታቸው ምክንያት የሚያፈቅሩትን የሚወዱትን ሰው
በምክንያታቸው ምክንያት በዛው ሰው ተመልሰው እንዲደፈሩ እንዲጠቁ የተደረጉ ሴቶች ያው የዘራቸው ውጤት ነው ማለት ነው። ያንን በማድረጋቸው ምክንያት የደረሰባቸው ሰዎች ገጥመውኝ መታ ያውቃሉ። ስለዚህ እንደዚህ አይነት ሰዎች እንዴት ናቸው ሊደረጉ የሚገባው? እነዚህ ሰዎች አሁን የዘራቸው ውጤት ነው፣ ምንም ግልጽና ግልጽ ነው። ግን እንዴት ነው ትሪት መደረግ ያለባቸው ብለህ የምታስበው? የስነ ልቦና የራሱ የሆነ ፕሮሰስ አለ የሚካሄድበት መንገዶች ማለት ነው። እና ያው የሙያ ጉዳይ ስለሆነ እነሱም በሙያ ውስጥ ነው የምንሰራቸው። ስለዚህ የራሱ የሆነ ሂደት አለ። እንዲያገግሙ እናደርጋቸዋለን በስተመጨረሻ ላይ ከዛ ነገር እንዲላቀቁ የምናደርግበት የራሱ የሆነ መንገድ ያለው ሪሃቢሊቴሽን ሴንተር ላይ የሚሰጡት ማለት ነው። ስለዚህ ያው ግን ያገግማሉ ዞሮ ዞሮ። አሁን እነዚህ የክደታችሁ ውጤት ነው ምናምን ነገር አንላቸው። ሲመጣው እንዲታከሙ ይደረጋል። ከዛ ነገር ከስተታቸው ተመልሰው መልካም ሰው ደግሞ የሚሆኑ ደግሞ አሉ፣ ተመልሰው በዛው ክፋታቸውም ደግሞ የሚቀጥሉ አሉ። ስለዚህ እነሱም መልሰው ሌሎች ሰዎችን ለማጥቃት የሚሞክሩ ይኖራሉ። ስለዚህ ያው በሕክምና እንዲያገግሙ ይደረጋል። አንዳንዴ በምንዘራው ዘር አንተ ጥሩ ዘር ዘርተክ የምትዘራበት መሬት ወይም የምትዘራበት ሰው ወይም የሆነ ነገር ሊሆን ይችላል ዝግጁ ላይሆን ይችላል። እና እንደዚህ አይነት አጋጣሚ ሲሆኑ እንዴ ምንድነው ማድረግ ያለብን? አስቀድሞ ማሰብ ነው። ቅድም ከሆነስ በኋላ መሀል ላይ ካወቁ በኋላ ከዘራከው በኋላ አንድ ነገር ከሆነ በኋላ ሆነ ነው በቃ። እሺ መሀል ላይ ከሆነ ማቋረጥ ትችላለህ። ግን አንድ ነገር ከሆነ አሁን ብዙ ጊዜ ሰው ምን ላይ ነው የሚቸገረው መሰለ ወይም የሚስተው የመጣን ውጤት ለመቀየር ይሞክራል። ያው ሰው መብት ያለው እንትኑ ላይ ሳይሆን ውጤቱ ላይ ሳይሆን ሰው መብት ያለው ውሳኔው ላይ ነው። ሰው ውሳኔውን የመቀየር የመምረጥ መብት አለው። ከወሰነ በኋላ ግን የሚመጣው ውጤት መቀበል ግዴታ ነው፣ ምርጫ አይደለም ያ ነገር ማለት ነው። ስለዚህ አንድን ዘር ከዘራኸው በኋላ የዘራኸውን ሽጉጥ ደቅኜብህ ልግደላ የሚለው በቃ ምርጫዬ ነው፣ ውሳኔ መምረጥ። ከተኮስኩኝ በኋላና ከመታው በኋላ ግን ወይ አባቴ ሊያሳደኝ ይችላል፣ ወይ መንግስት ሊከተለኝ ይችላል፣ ወይ ሀገር ጥዬ ልሰደድ ይችላል። እነዚህ ውጤቶቹ ናቸው። እነዚህን መቀበል ግዴታዬ ነው የሚመጣው ማለት ነው። ስለዚህ ዘሩን ከመዝራት በፊት ነው ምን ማለት ያለብህ መጠንቀቅ ያለብህ። ከዘራው በኋላ ግን ውጤቱን እምብያው አልቀበልም ምናምን አይሰራም። ለአንተ ፍጹም የሆነ መከር ምን ማለት ነው? ፍጹም የሆነ መከር የሚባል ነገር የለም። ፍጹምነት የሚባል ነገር የለም። ላይክ ፍጹም ለመሆን ስትሞክር ኤክሰለንስ ወደ መሆን ትመጣለህ፣ ጎበዝ ወደ መሆን ነው የምትመጣው እንጂ ፍጹም ለመሆን ሰው ስለሞከረ ፍጹም አይሆንም። ለፍጹምነት መስራት አለበት። ለፍጹምነት የሚሰሩ ሰዎች ናቸው ኤክሰለንስ የሚሆኑት፣ ግን ፍጹም አይሆኑም። ኦኬ። ስለዚህ ሰው ሲዘራ ዘሩን ፍጹም ለመሆን ይዝራው፣ ግን ፍጹም ሆናለሁ ብሎ ደግሞ መጠበቅ የለበትም። የሆነ ሰዓት ላይ ሊስት ይችላል፣ ወደ ኤክሰለንሲ ግን ይመጣል። ስለዚህ ያው ለኤክሰለንሲ የሚዘራ ሰው ጥሩ ይሆናል፣ ጉድ ይሆናል። ለፍጹምነት ፐርፌክት ለመሆን የሚዘራ ምህርን ለመሰብሰብ የሚሞክር ሰው ደግሞ ኤክሰለንሲ ላይ ይደርሳል ማለት ነው። ግን ጉዳት፣ ውድቀት፣ እነዚህ ነገሮች በህይወት ውስጥ ዘራሃቸውም አልዘራሃቸውም ይመጣሉ። ወደድክም ጠላህም የህይወት አንዱ ኮራፕትድ የሆነ ዓለም ውስጥ ስለሆነ ያለ ነው፣ የተበላሸ የሆነ ዓለም ውስጥ ስለሆነ ያለ ነው። ወደድንም ጠላንም እነዚህ ነገሮች እንቀበላቸዋለን። ስለዚህ ፍጹም ደግሞ ማንም ሰው አይሞክር። ፍጹምነት የሚባለው ነገር የለም። እሱን አምናለሁ። የነበረን ቆይታ ይሄን ይመስላል። በነበረን ቆይታ ላይ በጥልቀት ስለ መዝራትና ማጨድ ተወያይተናል፣ አውግተናል። ስለ አንተም ህይወት በደንብ የሚጠቅሙ ነገሮችን አንስተናል ብዬ አስባለሁ። ተመልካቾቻችንም አይ ቲንክ ብዙ ነገሮችን እንደወሰዱ አምናለሁ። መዝራትና ማጨድ በጣም ሰፊ ሀሳብ ነው። መዝራትና ማጨድን ስናወራ በተለያየ አቅጣጫ እንድናይ ነው። ስፔሻሊ ዛሬው ፕሮግራም የረዳም ብዬ አምናለሁ። በሌላ ፕሮግራም እንደምንገናኝ እምነቴ ነው። አንተም ጥሪያችንን አክብረህ ስለመጣ በጣም አመሰግናለሁ። እኔም አመሰግናለሁ አክብራችሁ ስለጋበዛችሁኝ። አሪፍ ቆይታ ነበረን ብዬ አስባለሁ። ያው የሚጠቀሙበትን ይጠቀማሉ። እንግዲህ መርጠው እንዲሰሙ። አሁንም ምርጫ ነው፣ ህይወት ምርጫ ስለሆነች ይምረጡ፣ ያንን እላለሁ። በፕሮግራማችን ስም ደግሞ ያሳካቸው ስራዎች እንዲሳካልክ ጽኑ ምኞታችን ነው። አመሰግናለሁ። መልካም ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ሰላም ጤና ይስጥልኝ። የነበረን ቆይታ ይህን ይመስል ነበር። ዛሬ ከዮናስ መለሰ ጋር የነበረን ቆይታ ይህን ይመስል ነበር። በመዝራትና በማጨድ ላይ በጥልቀት አውግተናል። ስለሚሰራቸውም ስራዎች ላይ አጋርቶናል። በቀጣይ ከሌላ እንግዳ ጋር እስከምንገናኝ ሰላም ቆዩ።